እስራኤልን ያስቆጣ ያለው ሐሳብ ኢራን የኒውክሊየር ጦር መሳሪያ እንደማይኖራት አልተረጋገጠም የሚለው ጉዳይ ነው። ኢራን will never have a nuclear weapon እርግጠኛውን ይናገራሉ። ከኦባማ አስተዳደር የተሻለ ስምምነት ዶናልድ ትራምፕ በዚህ በኒውክሊየር ጉዳይ ላይ አይፈራረም። ለምን? ኢራን ከ2015 የበለጠ አሁን ጠንካራ ነች። ኢራን will never የኒውክሊየር ጦር መሳሪያ ለዘላለም አላመርትም ብላ ቃል የምትገባ አይመስለኝም። ኢራን የኒውክሊየር ጦር መሳሪያ አይኖረኝም በሚለው ላይ ብትስማማ ኖሮ እነ ስሞትሪች ኢራን will never have a nuclear weapons ብለው ባልጻፉ፣ እስራኤል ባልተቆጣች የኒውክሊየር ጦር መሳሪያዋን ምን አላደረገችም ማለት ነው። ጥያቄው ለዶናልድ ትራምፕ ከ2015 የተሻለ ስምምነት ነው የተፈራረምነው ወይ የምንፈራረመው የምትሉት ምን ይዘው ነው? አገዛዝ እንገለብጣለን ብለው ገቡ። ጭራሽ እንገለብጠዋለን ካሉት ማዕከላዊ ባንኩን እንቆጣጠራለን ብለው ነው የገቡት አይደል? ጭራሽ አሁን እንገለብጠዋለን ካሉት አስተዳደር ጋር ቁጭ ብለው ፊት ለፊት ተወያይተው ኢራን አሁን ድል አደረኩ ስትል ይኸው 1 2 3 4 ቢያን አነሳውላችሁ። ለአሜሪካ እስኪ 1 2 3 4 አንሱልኝ እስኪ እድል ልስጥ፣ በኮሜንት ላይ አስቀምጡልኝ። አሜሪካ አሳካች ብላችሁ የምታስቡት ነው። የአሜሪካና የኢራን የድርድር ሂደት ተፈረመ የሚል ዜና ሰምታችኋል። የስምምነት መጨረሻ እንዳልሆነ ግን ማወቅ አለብን አይደል? ስምምነቱ ገና ዋናው ጦርነትን ሊያቆም የሚችል ስምምነት ባይዘው ገና 60 ቀናት በቀጣይ የሚደረግ የድርድር ሂደት ነው እንጂ አሁን ላይ ያለው የመግባቢያ ሰነድ ስምምነት ነው። ጦርነትን እናቆም ነው ያሉት። ያው በዘለቄታዊነት የሚል ሐሳብ አለ፣ ግን በዘለቄታዊነት ጦርነትን እንዲያቆሙ ደግሞ ሌሎች አበይት ጉዳዮች አሉ። የማዕቀብ ጉዳይ፣ የኒውክሊየር ጉዳይ ምናምን የምንላቸው በእነዛ ነጥቦች ላይ የሚወያዩት ገና በ60 ቀናት ነው ወደፊት። ጦርነቱ እንዳለቀ እንዳታስቡ። ምናልባትም ለቀጣዩ ጦርነት የመዘጋጃ ጊዜ እያመቻቹም ሊሆን ይችላል፣ አይታወቅም እነዚህ ሰዎች። ያም ሆነ ግን አሁን በተፈረመው የመግባቢያ ሰነድ ስምምነት ላይ ማን ምን አገኘ፣ ማን አሸነፈ፣ ማን ተሸነፈ፣ በቃ ቀለል ባለ አማርኛ ማን አሸነፈ፣ በድርድር ጠረጴዛ ላይ ማን አሸነፈ፣ ማን ተሸነፈ፣ ማን ይመስላችኋል? እስኪ እናንተ ዛሬ ከሁሉም መገናኛ ብዙሃኖች የሚወጡ መረጃዎችን በማጠናከር በዝርዝር ማቀርብላችሁ ይሆናል። አሜሪካ በጣም አሳዝናኛለች እውነት ለመናገር። ኢራን ደግሞ አናዳኛለች። አሜሪካ አሳዝናኛለች ስል ከምን አንጻር ነው? በቃ ይሄ ጦርነት ከመጀመሩ በፊት እነ ዶናልድ ትራምፕ እንደ ፊኛ ተነፋፍተው ሲናገሯቸው የነበሩ ነገሮች አሁን ታንፍሶ በድርድር ጠረጴዛ ላይ ነገሩ ወደሚያልቅበት ሁኔታ ሲመጣና ያችን አርብ ላይ በስዊዘርላንድ የሚጠበቅ የፊርማ ስነ ስርዓት ላይ ጭራሽ ዶናልድ ትራምፕ ራሳቸው ሄደው ሊፈርሙ ይችላሉ ወደሚባል ነገር ውስጥ እንግዲህ ሊገለብጡት የሚመኙትን አገዛዝ ነው። አስባችሁታል? ኢራን ውስጥ ያለውን አገዛዝ እንገለብጠዋለን ብለው አስበው ነበር። ኢራን ውስጥ ያለው አገዛዝ አያቶላህን መግደል ያው መቼስ የአገዛዝ ለውጥ እንዳልሆነ እናውቃለን። እና ሄዶ አሁን እንገለብጠዋለን ካሉት አገዛዝ ጋር የስምምነት ፊርማ። ይሄኛው ጉዳይ እንደው ዝም ብዬ ሳስባቸው ስለሚያስቁኝም ጭምር ትንሽ ፈገግታም ስለሚያጭርብኝ እንዳልኳችሁ ይሄኛው የአሜሪካ አቋም በጣም እንመለከተዋለን። ኢራኖቹ አናደውኛል። ብዙ 1 2 3 እያሉ ያነሷቸው ስለ ድል አድራጊነታቸው ወይም ስትራቴጂካዊ አሸናፊነት ስለማግኘታቸው የሚገልጹ ሐሳቦች አሉ። ግን ሪሊ ስትራቴጂካዊ አሸናፊነቶች ናቸው። በተለይ ከደህንነት ዋስትና አንጻር ምንድነው ዋስትናው? እስራኤልና አሜሪካ ነገ ሞቅ ሲላቸው ብድግ ብለው ጦርነት የማይጀምሩበት ምንድነው ዋስትናው? አሁን ጦርነት መጀመሩ ምን መሰላችሁ? ለኢራን ስለማይጠቅም ነው። ኢራን ስለማትችል እኮ አይደለም። ኢራን ጦርነት መዋጋት እንደምትችልማ ይኸው አይደለም። ኢራን ቀርቶ የተፈጥሮ መሬቷ፣ ተራራዋ፣ በረሃዋ ሳይቀር እኮ ተንትነናቸዋል። ኢራን ጦርነት የመዋጋት ችግር የለባትም። ግን ለምን ጦርነት የተዋጋች እድሜ ልኳን ትኖራለች? እንደዛ ከሚል ሐሳብ ነው። እነዚህኞቹ ቢዝነስም ጭምር ስለሆነ በቃ የሆነ ሰዓት ላይ ሞቅ ሲላቸው ሊጀምሩ ይችላሉ። እና የደህንነት ዋስትና ከሚለው ነጥብ አንጻር የኢራንን ድክመቶችም ጭምር እናያለን። ግን ኢን ጀነራል ከተመለከትነው ኢራንን የበለጠ ጥቅሟን ያስከበረች ሆና የተገኘችበት አይነት የድርድር ሂደት እንደሆነ የሚያስረዳ ነው። እንዴትና ለምን እንደሆነ በዝርዝር እያየን አብረን ቆይታ እናደርጋለን። እንግዲህ ከብዙ ጊዜ በኋላ ስንጠብቀው የነበረው ቀን አሁን ደርሷል። ጦርነቱ የተጠናቀቀ ይመስላል ነው። ልብ አድርጉ።
እኔ ጦርነቱ ይጠናቀቃል የሚል አቋም የለኝም። ይሄ 60 ቀን የተባለ የድርድር ሂደት ምን እንደሚያመጣ የመጨረሻው ፊርማ ላይ እስካልተፈራረሙ ድረስ በፍጹም ጦርነቱ ይቆማል ብዬ አላስብም። ኤኒዌይ ይሄኛው ስሜቴም ለምን እንደሆነ በቀጣዩ ትንታኔ ላይ እያየነው እንቀጥላለን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ መልካም ቆይታ ይሁንላችሁ። በጉጉት ሲጠበቅ የነበረው ነገር መቼስ የመፈረሙን ወይም ደግሞ መፈረም እንኳን አይደለም የመስማማታቸውን ጉዳይ ሰምታችኋል። ኢራንና አሜሪካ በመጨረሻም ከብዙ እንግዲህ ቆይታ በኋላ ከብዙ ጊዜ በኋላ ወደ ስምምነት ላይ መጡ። 3 ወር ከ15 ቀን ምናምን የሆነ ነው። ከዚህ የጦርነት ጊዜ በኋላ 40 ቀኑን በተኩስ ልውውጥ ወይም ከባድ የሆነ የፉል ታይም ስኬል ተከናወነ። ከዛ ደግሞ የተኩስ አቁም ቀናቶቹ ቀጠሉና የድርድር ሂደቶቹ ብዙ ምልልሶች ብዙ ውሃ ቅዳ መልስ አይነት ነገር ተከናውኑ። በመጨረሻም ትላንትና እስራኤል በተለይ መጨረሻ ላይ ሊባኖስ ላይ ጥቃት መሰንዘሯ ይህንን ተስፋ የተጣለበትን እንደው የስምምነት ሂደት ምዕራፍ ማስጀመሪያ አሁንም ድጋሚ ወደ ሌላ ቅርቃር ውስጥ አስገብቶ ሌላ ውጥረት ሊያመጣ ይችላል የሚለው ነገር በጣም የብዙዎች ስጋት ነበረ። ኢራን ያው ያጸፋ ምላሽ እንደምትሰጥ ብትገልጽም ግን ሆደ ሰፊ መሆን የመረጠች ይመስላል። ኢራኖችን አንደኛ አፕሪሼት ማድረጋቸው በዚህ ነው። ትላንትና ዜወዝ ሙሉ ምክንያት ነበራቸው የተኩስ አቁም ስምምነቱን ስለተጣሰ ወይም ቤይሩት ላይ ያስቀመጡት ቀይ መስመር ስለተጣሰ ወደ እስራኤል የሚሳኤል ጥቃት በማከናወን ከዛ የሚጠበቀው የስምምነት ሂደት ላይ መንገራገጮች እንዲፈጠሩ ማድረግ በጣም በቃ ሙሉ ምክንያት ነበራቸው እንዳልኳችሁ ሙሉ ምክንያት። ነገር ግን ሰማው በወደ ሰፊነት ነገሩ ሊያልፉት ሞክረዋል። ቢኮዝ የእስራኤል እቅድ ይታወቃል። አሁን ላልጠፋ ቀን ሁለቱ ሀገራት ሊፈራረሙ ነው ተብሎ የሚፈራረሙበት ዜና እየተጠበቀ ባለበት ሰዓት ላይ በዛ ሞመንት ላይ እየጠበቅን እኮ የነበረው የሁለቱ ሀገራት ስምምነት በኤሌክትሮኒካዊ በሆነ መንገድ ሁለቱ ፊርማ እንደሚከናወን ነበረ ሲገለጽ የነበረው እና በዛ ሞመንት ላይ ዓለም የኢራንና የአሜሪካን የስምምነት የመጨረሻ ይሄ ተኩስ አቁሙን ለማራዘም የሚያስችል ስምምነትን እየተጠባበቀ ባለበት ሰዓት ላይ እስራኤል ብድግ ብላ ሊባኖስን በቦምብ ጥቃት አፈነዳች እና የእስራኤል ኔታንያሁ አካሄድ ያው በነገራችን ላይ በዚህ አሁን የእስራኤልና የአሜሪካ ጉዳይ ላይ ስንነጋገር ብዙ ጊዜ አሁን ኢራንና አሜሪካ የፈረሙት ስምምነት ደስታ ከማይሰጣቸው የተቃውሞ ድምጽ እያሰሙ ካሉ አካላት መካከል ዋነኛዎቹ እስራኤሎች ናቸው። እስራኤል የፋይናንስ ሚኒስትር ቤዜል ስሞትሪች የሚባል ሰው አለና ይሄ ሰው ምንድነው ሲል የተናገረው በኢራን ውስጥ ያለውን አገዛዝ የመለወጥ ተልእኮቻችን አሁንም እንደቀጠሉ ናቸው። የተፈረመው ስምምነት እስራኤልን የሚጠቅም አይነት ስምምነት አይደለም። የመግባቢያ ሰነድ ስምምነቱ ጦርነትን ለማቆም በቂ ምክንያት አይደለም የሚል ሐሳብን አንስተዋል። ለምንድነው እስራኤል በዚህ ደረጃ የተንጨረጨረችው ነው? ለምንድነው በዚህ ስምምነት ላይ እነ አሜሪካ መልካም ፈቃድ ሰጥተው ወይም እነ ዶናልድ ትራምፕ በነገሩ ደስተኛ የሆኑ መስለው ግን ደግሞ በእስራኤሎች ዘንድ በዚህ ጉዳይ ላይ በጣም ከፍተኛ ተቃውሞ የተከሰተው ለምንድን ነው የሚለው ነገር በጣም ሊጤን የሚገባውና በመጪው ጊዜ ይሄ የምንጠብቀውን የሰላም ንፋስ በዛ ቀጠና ላይ የሚጠበቀውን የሰላም ንፋስ ዘለቄታዊነት በተመለከተ ሐሳቦችን ስናነሳ ጦርነትን ለ60 ቀናት ያክል ለማቆም ነው የተስማሙት አደኝ ወሰደ። ከዛ ያለፈ በስትራቴጂካዊ ጥቅም ዙሪያ ሁለቱ ወገኖች ምንድነው ያገኙት ምንድነው ያሳኩት የሚለው ነገር በአሜሪካ ጭራሽ ምንም ያሳካችው ነገር የለም። በኢራን በኩል ምናልባት እንዳይንቀሳቀስ ከታገደ ሀብት አኳያ የተወሰነው የመልቀቅ ምዕራፍ ስለሚተገበር ይሄ ነጥብ አደኝ ወሰደይ ለኢራን እንደ ጥቅም ተብሎ ሊገለጽ ይችላል እንጂ ቤዚካሊ ያደረጉት ነገር ሀገራቱ ኢራንና አሜሪካ በዋናነት ያደረጉት ነገር አበይት የሚባሉ ጉዳዮች ላይ ለመደራደር ለመደራደር 60 የድርድር ቀናት አስቀመጡ ብዬ በገልጸው ይሻለኛል።
በዚህ ሂደት ውስጥ እና አሜሪካ የሚፈልጉት የኒውክሌር ጉዳይ አለ፣ የበለጸገ ዩራኒየም ጉዳይ አለ። በኢራን በኩል ደግሞ ማዕቀብ እንዲነሳላት ትፈልጋለች። የማዕቀብ ድርድሮች ይቀጥላሉ። እንዲሁም ኢራንን መልሶ መገንባት የሚሉት ጉዳዮች ድርድር ይደረግባቸዋል። አሁን እስራኤል ይህንን ነገር ስትቃወም የምትቃወመው ጦርነቱን ማቆም ያለብን የኢራን የበለጸገ ዩራኒየም ከኢራን ወጥቶ የኢራን የኒውክሌር መሰረተ ልማት ድምጥማጡ ጠፍቶ ከሆነ ብቻ ነው ይሄን ጦርነት ማቆም ያለብን የሚል አቋም አላት እስራኤል። አሁን የተስማሙበት ስምምነት ሐሳብ ደግሞ በእነዚህ ጉዳዮች ላይ የኢራን የኒውክሌር መርሃ ግብርን በተመለከተ፣ የኢራን የበለጸገ ዩራኒየምን በተመለከተ፣ የኢራን የኒውክሌር መሰረተ ልማቶችን በተመለከተ በመጪዎቹ 60 ቀናት ገና እንወያያለን፣ እንደራደራለን አለ የና አሜሪካው ስምምነት። እስራኤል ለምንድን ነው አቅሏን የሳተችው? ለምንድን ነው በዚህ ደረጃ የተቃውሞ ድምፅ ከእስራኤል ዘንድ እየተሰሙ ያሉት? እንዲሁም በዛ በአሜሪካም ያሉ ፕሮ ኢዝራኤል የሆኑ ፖለቲከኞችም በተመሳሳይ ይህንን የዶናልድ ትራምፕ ጦርነት የማቆም አካሄድ እየተቃወሙ ይገኛሉ። ጦርነቱ መቆም የለበትም የሚል ነው። ለምን ከተባለ ጦርነቱን በዚህ ሁኔታ ማቆም እስራኤል ላይ አደጋ መደገን ነው፣ እስራኤልን ተጋላጭነት ውስጥ ማስገባት ነው የሚል አቋም አላቸው እና በእስራኤሎች ዘንድ በዚህ ድርድር ሂደት ላይ ደስተኛ ያለመሆናቸው ምክንያት ከዚህ ጋር ተያይዞ የሚነሳ ነው። ኢራን እንግዲህ ድል አወጀች የሚል ጥንቅሮችን ያው አይተናል። በብዙዎቹ ሐሳቦች ላይ የተስማሙት ነገር የለም። ገና በሚቀጥሉ 60 ቀናት ለመነጋገር ኢቭን ማዕቀብ ስለማንሳት አሁን the only thing የሆርሙዝ ሰርጥን መክፈት፣ የሆርሙዝ ሰርጥ ሲከፈት የአሜሪካ ብሎኬድ መነሳት የሚል ጉዳይ ነው ያለው። ዶናልድ ትራምፕ በትዊተር ገጻቸው ላይ ባጋሩት መልእክት ያለምንም ክፍያ የሚል አይነት አገላለጽን አስቀምጠዋል። ምንም ክፍያ ሳይኖር የመርከቦች እንቅስቃሴ ይጀምራል። ሌት ዘ ኦይል ፍሎው ነው ያሉት። ይህች አባባል በ1953 የአሜሪካ መፈንቅለ መንግስት በኢራን ላይ ተፈጽሞ ዶክተር ሙሳዲቅ ከስልጣን ከተነሱ በኋላ የቢቢሲ ዜና ቃል በቃል ሌት ዘ ኦይል ፍሎው የምትል መደምደሚያ ነበረችው። ምን ማለት ነው? ከዛ በፊት በነበሩት ዓመታት ውስጥ የዶክተር ሙሳዲቅ መንግስት ስልጣን ላይ በነበረበት ጊዜ የኢራንን የነዳጅ ዘርፍ ወደ ዓለም አቀፍ ገበያ እንዳይቀርብ ክልከላ አድርገው ነበረ ዩናይትድ ኪንግደሞች። በመጨረሻ በመፈንቅለ መንግስት ዶክተር ሙሳዲቅ ተነስተው ንጉሳዊ አስተዳደሩ ሲመጣ ሌት ዘ ኦይል ፍሎው የሚትለዋን ሐረግ በመጠቀም ነበረ ነገሩን ይቋጩት። አሁንም ዶናልድ ትራምፕ ሌት ዘ ኦይል ፍሎው ማለት ጀምረዋል። ነዳጁ መፍሰስ ይጀምር። አሁን ትልቁ ጉዳይ በኢራን የነዳጅ ምርት ላይ ማዕቀቡ ተነስቷል ወይስ አልተነሳም? አሁን ኢራን ድል አወጀች ብሎ መናገር ቀላል ማለት እኔ ኢሞሽናል ጋዜጠኛ አይደለሁም። ቢሆን ደስ ይለኝ ነበረ እንደዛ አይነት ዜናዎችን ባይ እየፈለኩም ነው። ለምሳሌ እነ ፕሬስ ቲቪን እነ መሃር ኒውስ ኤጀንሲንም እያዩዋቸው ፋርስ የዜና ምንጭ እና ኤግዛክትሊ የተስማሙበት ነገር 1 2 3 4 5 ተብሎ መቀመጥ አለበት። ያ ካልሆነ ምንም ጥቅም የለውም። ምን ማለት ነው? ምንም ጥቅም የለውም። ድል ስታወጅ ለምሳሌ ኢራን ድል ስታወጅ
በየትኛው በመዘኛ ነው ድል ያወጀችው? ምን በማድረጓ ምን በማሳካቷ ነው ድል ያወጀችው? ይሄኛውን ነጥብ እያየነው አብረን እንቀጥላለን። ካፍታ በኋላ ልመለስ። እንግዲህ ልብ አድርጉ፣ ኢራን በጦርነት ላይ ስትራቴጂካዊ አሸናፊነትን አግኝታለች ብለን እናስባለን። በዚህ ጦርነት ላይ የሆርሙዝ ሰርጥ ላይ ያገኘችው የበላይነት ወይም ሆርሙዝ ሰርጥን መቆጣጠር መቻሏ፣ በዛ አካባቢ ላይ የፐርሺያን ስትሬት ገልፍ አውቶሪቲ የሚባል የሆርሙዝ ሰርጥን የሚቆጣጠር ተቋም መስርታ እንቅስቃሴ ላይ መሆኗ፣ በተለያዩ የአሜሪካ የጦር ሰፈሮች ላይ የደገነችው ስጋት የአሜሪካን ደካማ ጎን በማሳየት እነ ቻይና እና ሩሲያ በተወሰነ መልኩ ከኢራን ጋር አጋርነታቸውን እንዲያጠናክሩ በማድረግ በእነዚህ ነጥቦች ላይ እንደ ስትራቴጂካዊ አሸናፊ ሊያስቆጥርላት የሚችሉ ጉዳዮች አሉ። አሁን ይህንን ጉዳይ ወደ ድርድር ጠረጴዛ ላይ ነው የወሰድነው። ኢራን ድል አደረገች የምንለው መቼ መሰላችሁ? አሁን የ60 ቀን የድርድር ሂደት አለ ብያችኋለሁ። በዚህ የ60 ቀን የድርድር ሂደት ምን እንደሚመጣ አናውቅም፣ ምን እንደሚከተል አናውቅም። መሀል ላይ ሀሳባቸውን ለውጠው ጦርነት ላይ ሊገቡ ይችላሉ። ባይዘው እነዚህ ሰዎች አንድ በጣም ውስጤን የሚሰማኝ ነገር አባውት ስለዚህ ድርድርም ብዙ ፖዚቲቭ የሆነ ነገር እንዳይሰማኝ የሚያደርገው ነገር ይሄ ገና 60 የድርድር ቀናት ለማድረግ ነው የተስማሙት። 60 የተኩስ አቁም ቀናት ለማድረግ ነው የተስማሙት እንጂ ጦርነት ለማቆም አልተስማሙም። ገና ጦርነት ለማቆም ባልተስማሙበት ሁኔታ ኢራን ስለ የትኛው ድል ማድረግ ነው እየነገረችን ያለው የሚለው ጥያቄ መነሳት አለበት። ብዙ ዋጋ ስለከፈሉ በድርድር ጠረጴዛም የኢራን ፍላጎት ቢከበር በጣም ደስታዬ ነው፣ አልዋሽም። አይሚን ምንም እንትን የሚያባብል ነገር ስለሌለ ማለት ነው። ነገር ግን አሁን በተጨባጭ እያየን ያለው ነገር 60 የድርድር ቀናት ይቀጥላሉ የሚል ነው። አንደኛ ለምን መግለጫውን አይሰጡም? የፊታችን አርብ ይፈረማል ብለዋል። የፊታችን አርብ በሚፈርሙ ስምምነት ላይ ምናልባት እኮ አልኳችሁ፣ ምናልባት እንደ አድቫንቴጅ ወይም እንደ ጥቅም ሆኖ ሊገለጽ ከቻለ ሊገለጽ የሚችለው የ$24 ቢሊዮን ገንዘብ መለቀቅ የሚለው ነጥብ ነው። እሱም ጉዳይ በመጀመሪያው ጦርነቱ የሚያስቆም ስምምነትን ስንፈራረም $12 ቢሊዮን ይለቀቃል የሚል አቋም እንደነበራት አይዘነጋም ኢራን። እዛ ቦታ ላይ ሆና ይህንን ነገር ካደረገች አሜሪካዎቹም ስለሚፈልጉት ይህንን $24 ቢሊዮን መልቀቅ ስለሚፈልጉ በዛው ልክ ያ እንደ ኢራን እንደ አንድ ድል አድርገን ልናነሳ የምንችለው ነገር ነው። ከዛ ውጭ ግን እና አሜሪካ አንደኛ ጊዜ እየገዙ እንዳይሆን የሚል ስጋት አለኝ። እኔ እውነት ነው የምላችሁ፣ እነ እስራኤል እኮ በግልጽ እየነገሩን ነው፣ ወደ ጦርነቱ እንደሚመለሱ በግልጽ እየነገሩን ነው። እነ አሜሪካም ሰማው አሁን በኒውክሌር ጉዳይ ላይ ገና አልተስማሙ። ሲጀምር ይሄ የኒውክሌር ጉዳይን በተመለከተ ከዚህ ቀደም ኦልሞስት ወደ 2 ዓመት ገደማ ፈጅቶ ነው በ2015 ላይ የተፈራረሙት። አሁን በ2 ወር ጊዜ ውስጥ ምን ተነጋግረው ምን እንደሚፈራረሙ አላውቅም። በ2015 ኦልሞስት 2 ዓመት የፈጀ የኒውክሌር ስምምነት ጉዳይ አሁን በ2 ወር ጊዜ ውስጥ ያልቃል ወይ? አብረን እናያለን። ግን feels like a trap፣ ወጥመድ ነው የሚመስለው። ማዕቀብ በማንሳት ጉዳይ ላይ አሁን የሆርሙዝ ሰርጥ ተከፈተ። የሆርሙዝ ሰርጥ ተከፍቶ የኢራን ነዳጅ በነፃነት ከኢራን ወደቦች ላይ ተነስቶ ወደ መዳረሻዎቻቸው መሄድ ይጀምራል ወይስ አይጀምርም የሚለው አሁን ኢራን እኮ በጣም ማዕቀብ ከመጣሉ የተነሳ እነዚህ የጥላ መርከቦች የሚባሉትን
ይዛ ነው የምትጠቀመው ብዙ ጊዜ በነዳጆቿን ለማጓጓዝ እና አሁንም እነሱን መጠቀም ነው የምትቀጥለው። ማዕቀቡ አሁን የነዳጅ ማዕቀቡ ይነሳላታል ወይስ አይነሳላል? ስለ ማዕቀብ ጉዳይ በቀጣይ 60 ቀናት እናወራለን ነው የሚለው ሐሳቡ። ስለ ማዕቀብ ጉዳይ በቀጣይ 60 ቀናት እናወራለን። ምን ማለት ነው? በቀጣይ 60 ቀናት ውስጥ ሲያወሩ ካልተስማሙስ? ለዚህ ነው አያችሁ ይሄ እንትን የሚሆን ስሜት የማይሰማኝ ነገሩን ሳስበው፣ አሁን የተፈራረሙትን ስምምነት ሳስብ ይሄ በቃ እሰይ የዚህ አካባቢ ጦርነት ለአንዴና ለመጨረሻው ሊቋጭ የሚችልበት አይነት ሁኔታ ላይ ደርሰናል የሚለው ስሜት አይሰማኝም። እዛ አካባቢ ላይ ያለው ጦርነት ቢያንስ ለ60 ቀናት የሚራዘምበት ቢኮዝ የመጨረሻ ፋይናል አግሪመንት የሚባለውን የሚፈርሙት ከ60 ቀን በኋላ ነው። ገና የፊታችን አርብ በስዊዘርላንድ ውስጥ የመግባቢያ ሰነድ ስምምነት ይፈራረማሉ። ያ የመግባቢያ ሰነድ ስምምነታቸው በሚቀጥሉ 60 ቀናት በኒውክሊየር ጉዳይ፣ በማዕቀብ ማንሳት ጉዳይ በመሳሰሉት ነጥቦች ላይ ውይይት፣ ድርድር ተከናውኖ በዛ ድርድር መሰረት የመጨረሻው ስምምነት ይዘጋጃል። አሁን ማዕቀብ ማንሳት የሚለው ጉዳይ ላይ ያለው አሁን በዚህ በመግባቢያ ሰነዱ ስምምነት ላይ ለምሳሌ የሆርሙዝ ሰርጥን ስለመክፈት ሲነጋገሩ በ30 ቀናት ውስጥ የሆርሙዝ ሰርጥን እንዴት ነው እንከፍታለን ብለው ያሰቡት። ልክ ስምምነቱ ሲፈረም አሜሪካ የባህር ላይ እገዳውን ማንሳት ትጀምራለች። በተመሳሳይ ሰዓት ኢራንም የሆርሙዝ ሰርጥን መክፈት ትጀምራለች። ነገር ግን የተጠመደ የውሃ ላይ ፈንጂ አለ፣ የባህር መስመሩን ማስተካከል አለ ለእንትኖች እንቅስቃሴ እንዲመች ተደርጎ። ከዛ የአሜሪካ ባህር ኃይልም እንደው እንደትን ባንዴ ብድግ ብሎ የሚሄድ ነገር አይደለም። በራሱ ስኬጁል ቀስ በቀስ እያለ በ30 ቀናት ጊዜ ውስጥ ሙሉ በሙሉ የሆርሙዝ ሰርጥ ክፍት ይሆናል ተብሎ ተቀምጧል። ኦልሬዲ መነሻ መካከል ላይና መጨረሻ አለው ይሄ ስቶሪ። ጅማሬ እድገት ፍጻሜ ያለው የሆርሙዝ ሰርጥ አከፋፈትን በተመለከተ። ከዛ ውጭ ያለው ነገር ጅማሬም የለውም። ለምሳሌ አትሊስት የማዕቀብ ማንሳትን ጉዳይ በተመለከተ አሜሪካ ማዕቀቡን ለማንሳት ተስማምታለች የሚል ሐሳብ በመጀመሪያው ምዕራፍ ላይ እንደው አሜሪካ ማዕቀቡን ለማንሳት ተስማምታለች ባይሆን እንኳን በተወሰነ መልኩ የሆርሙዝ ሰርጥ ሲከፈት ከሆርሙዝ ሰርጥ መከፈት ጋር ተያይዞ የኢራን ነዳጅ ለዓለም አቀፍ ገበያ በነፃነት የሚቀርብበት አይነት ሁኔታ መፈጠር ነበረበት የሚል አቋም አለ። ከዛ ደግሞ ሌላው በጣም የሚያናደው ነገር ሁለቱም አካላት መግለጫውን ሚስጥር አድርገውታል። በጣም ለምን በዚህ ደረጃ ሚስጥር ሊያደርጉት እንደፈለጉ አላውቅም። ሚስጥር አድርገውታል። የሚሆነውን ነገር አብረን እናያለን። እንደ ዋናው የድርድር ሂደቱን አሸናፊ የሚለዩት ቀጣይ 60 የድርድር ቀናት ናቸው እንጂ አሁን የፊታችን አርብ ሁለቱም አካላት መፈራረማቸው ወይም የሆነ የመግባቢያ ሰነድ ስምምነት ላይ መድረሳቸው የሚለው ነጥብ አይደለም። ይሄ የመግባቢያ ሰነድ ስምምነት ጦርነትን ለ60 ቀናት ስለማቆም የተኩስ አቁም፣ ከዚህ ቀደም ዶናልድ ትራምፕ ላልተገደበ ጊዜ ተኩስ አቁም አድርጌያለሁ ብለው ነበር አይደለ? ላልተገደበ ጊዜ ሆነውን አሁን ለተገደበ ጊዜ ያደረጉት ለ60 ቀናት አደረጉት ማለት ነው። በእነዚህ የ60 ቀናት ቆይታ ውስጥ የድርድር ሂደቶች ይኖራሉ። ቢግ ኪዮስችን እስራኤል በሊባኖስ በኩል ክብሪት መለኮስ የምትችልበት ሁኔታ ተፈጥሮ የኒውክሌሩ ጉዳይና ማዕቀቡ ጉዳይ ያለበትን ነባራዊ ሁኔታ እንደምናውቀው ነው። ከዛም አለፍ ሲል ደግሞ የኢራን
ከተቀረው ዓለም ጋር በሚኖራት ግንኙነት ላይና የማዕቀብ ከማንሳት ጋር ተያይዞ የደህንነት ዋስትና ጉዳይ የመሳሰሉት ገና መልስ ያገኙ አይነት ነጥቦች አይደሉም። በዚህ ሁኔታ በምን አይነት መልኩ ነው የአሁኑን ስምምነት እንደ ድል አድራጊነት ተደርጎ የሚቀርበው የሚለው ጉዳይ ስቲል እንደኔ አወዛጋቢ ነገር ነው ብዬ አስባለሁ። ምናልባት እንግዲህ ካሉ ሀሳቦች መካከል የኢራን የአሜሪካን ባህር ላይ እገዳ ተቋቁማ ቆይታ አሁን በድርድር ጠረጴዛ ላይ አሜሪካ የባህር ላይ እገዳውን እንድታነሳ ማድረግ መቻሏ very big ሊሆን ይችላል። ምን ማለት ነው? ይህንን የባህር ላይ እገዳ አሜሪካ ያስቀመጠችው በጦር መሳሪያ የበላይነት የኢራንን ኢኮኖሚያዊ እንቅስቃሴ የጀርባ አጥንት ሰብራለሁ በሚል አይነት እቅድ እንደነበረ አይዘነጋም። ያ እቅዷ ግን አሁን ሳይሳካ ቀርቶ በመጨረሻ በድርድር ሂደት ይህንን የባህር ላይ እገዳ ልታነሳ ተስማምታለች። ይህንን የባህር ላይ እገዳ ለማንሳት መስማማቷ ዓላማው ያው የሆርሙዝ ሰርጥ እንዲከፈት ለማድረግ ነው። የሆርሙዝ ሰርጥ ጉዳይ አሁን ወዴት ነው የተመለሰው መሰላችሁ? አይ ቲንክ ከጦርነቱ በፊት ወደ ነበረው ነባራዊ ሁኔታ ነው የተመለሰው። ልዩነቱ ሊሆን የሚችለው በዛ ቦታ ላይ ድንገት የኢራን የፐርሺያ ገልፍ ስትሬት አውቶሪቲ የሚባለው አካል ሊያከናውናቸው የሚችል የአካባቢውን ደህንነት የማስጠበቅ አስተዳደራዊ ስራዎችን የማከናወን ጉዳይ እሱ ከቀጠለ ነው በቃ አዲስ ነገር እሱ መጣ የምንለው እንጂ እንግዲህ አሁን እያሉ እንደሚገኙት የሆርሙዝ ሰርጥ ሙሉ በሙሉ ይከፈታል፣ የሆርሙዝ ሰርጥ ወደ ቀደመው ነባራዊ ሁኔታ ይመለሳል የሚል አይነት ሐሳብ ይመስላል። ጦርነቱን በሁሉም የጦር ግንባሮች ላይ ማቆም የሊባኖስን ጉዳይ ጨምሮ የሚልም ሐሳብ አለ። አሁን በቃ ያሉት ሁለት የዚህ ምዕራፍ ላይ ወይም የመግባቢያ ሰነድ ስምምነቱ ላይ ተስማሙባቸው ብለን የምናነሳቸው ሁለት ጉዳዮች እነዚህ ነጥቦች ናቸው። በሊባኖስ ውስጥ ያለውን ጦርነት ማቆም የሚለው ጉዳይ አንድ እሱ ነው። ሁለተኛ የብሎኬዱን ማንሳት የሚለው ጉዳይ ነው። ከሆርሙዝ ሰርጥ መከፈት ጋር ተያይዞ ከኢራን ከሚጠበቀው ወይ ስንጠብቅ ከነበረው ነገር አንጻር አሁን ላይ አንድ ሁለት ተብለው የተቀመጡት ጉዳዮች በዚህ በመግባቢያ ሰነዱ ማለት ያው የመጨረሻ ቴክስቱን ባናይም ግን የጉዳዩ ቅርበት ያላቸው መገናኛ ብዙሃን እያወጧቸው ያሉት ትንታኔዎች በተወሰነ መልኩ የሚያሳዩት ነገር ካሁን የነገርኳችሁ እንዳለው ይበል የሚያሳይ ነው የሚባል ነገር ነው። it's not everything ሁሉም ነገር አይደለም፣ ግን የሆነ ይበል የሚያሳይ ነው የምትሉት ነገር ነው። አንደኛ ከሊባኖስ ጋር ያለውን ጦርነት ስለማቆም አሜሪካ መስማማቷ፣ በሊባኖስ ውስጥ ያለውን ጦርነት ለማቆም እስራኤል ላይ ጫና ታደርጋለች ወይስ ምንድን ነው የሚለው ነገር አብረን እናያለን። ትላንትናም ያው እስራኤል ቤይሩትን መታ ነበረ። ዛሬም በደቡባዊ ሊባኖስ በኩል የምታከናውናቸው የአየር ላይ ጥቃቶች አሉ፣ እንደቀጠሉ ናቸው። የሊባኖስ ጦር ግንባር ቆመ የሚለው ነገር ብዙም አይዶን ነው፣ ብቻ እስኪ እናየዋለን። ብቻ በመርህ ደረጃ በወረቀቱ ላይ የሊባኖስ ጦር ግንባርን ጨምሮ በሁሉም የጦር ግንባሮች ላይ ወታደራዊ ጥቃቶች እነሱ እንዲቆሙ መስማማት ችለዋል። ከዛ ቀጥሎ ደግሞ ያለው ሐሳብ ምንድነው? የናቫል ብሎኬዱ ጉዳይ ነው። እንዳልኳችሁ የባህር ላይ እገዳውን ማንሳትና ተመልሰው ወደ ከጦርነቱ በፊት ወደ ነበረው ነባራዊ ሁኔታ ላይ መጥተዋል። ሶስተኛ በኒውክሊየር ጉዳይ ላይ አንደራደርም ብለው ነበር። አሁን እነ እስራኤል የሚፈልጉት ያው አሁን ጦርነቱ እየቀጠለ በጦር መሳሪያ የበላይነት ተገደው ኢራኖች ለኒውክሊየር ጉዳይ እንዲፈርሙ ማድረግ ነበረ።
ኢራኖች ደግሞ የለም ስለ ኒውክሊየር አንፈርምም፣ ስለ ዩራኒየማችን ቀጣይ የድርድር ሂደት ነው የሚኖረው የሚል አቋም ነበራቸው። ከዚህ አንጻር ስቲል እንግዲህ ሶስተኛ ነጥብ እየነገርኳችሁ ነው። አሁን ላይ ባለው ሁኔታ ኢራን አሸናፊ መሆኗን የሚያሳዩ የዩራኒየም የኒውክሊየር ጉዳዮችን በተመለከተ በቀጣይ እንነጋገርባቸው ማለታቸው። የትኛው ፖይንት ላይ አሪፍ አልሆነም የኢራን አካሄድ ስትሉ ማዕቀብ ማንሳት በሚለው ጉዳይ ላይ ያው እኔም ብያለሁኝ እንኳን ፌር እንዲሆን ብለን ካሰብን ኢትስ ፌር ዲል አት ኤንድ ኦፍ ዘ ዴይ ስለ ኒውክሊየር ጉዳይ ቀጣይ ነው የምናወራው ተብሎ ስለ ማዕቀብ ጉዳይ ሲሆን ግን አሁን እናወራ ማለት አይቻልም። ስለ ማዕቀብን ጉዳይ ቀጣይ ለማውራት ለመነጋገር መዘጋጀታቸው ጥሩ ነው። ግን በጦርነቱ ላይ ሰምሃው የሆነ የነበረችበት ፖዚሽን ማዕቀብ ስለማንሳት አብሮ የሚያነሳቸው ጉዳዮች ስለነበሩ እሱ ጉዳይ አይ ቲንክ እንትን ያለ ይመስላል። ትንሽ ኢራኖቹ በይደር ማስቀመጣቸው ነገር ወይም በቀጣይ 60 ቀናት ጉዳዩ እንዲጣራ ወይም ጉዳዩ ላይ እንዲነጋገሩበት እንዲደራደሩበት ማሰባቸው እንዴት እንደሆነ ባላቅም ብዙም አልተዋጠልኝም። ያው ከኢኮኖሚያዊ ጉዳዮች አንጻር ስንነጋገር ግን ሌላ እንደ ኢራን ምናልባት ጥቅሟን አስከበረች ብለን የምንገልጽበት እንዳይንቀሳቀስ የታገደ ሀብት መለቀቅ ይጀምራል ተብሏል። አሁን እንዳይንቀሳቀስ የታገደባት ሀብት መለቀቅ እንደሚጀምር ታሳቢ ባደረገ ሁኔታ ይሄ የስምምነት ሰነድ እንደተፈረመ ይገለጻል። ወደ 4 ነጥቦችን ነገርኳችሁ ማለት ነው። አንድ በሊባኖስ ውስጥ ያለ የጦርነት ጉዳይ እንዲቆም ማድረግ፣ ሁለተኛ የናቫል ብሎኬድ ወይም የአሜሪካ የባህር ላይ እገዳ መነሳት፣ ሶስተኛ ደረጃ ደግሞ የዩራኒየምን በተመለከተ በቀጣይ ነው የምናወራው። የኒውክሊየር ፕሮግራሞችን በተመለከተ አሁን አናወራም፣ በቀጣይ የድርድር ሂደት እናወራ የሚል አቋም ነበራቸው። አሜሪካ ይህንን የኢራን አቋም አክብራለች። ከዛ በአራተኛ ደረጃ ደግሞ እንዳይንቀሳቀስ የታገደባት የኢራን ሀብት ወይም ገንዘብ እሱ እንዲለቀቅ በሚል አይ ቲንክ በመጀመሪያው ምዕራፍ፣ በሁለተኛ ምዕራፍ፣ በሶስተኛ ምዕራፍ እየተባለ ከአሁን ጀምሮ ላይክ በፊታችን አርብ በስዊዘርላንድ የሁለቱ ሀገራት ተወካዮች ተገኝተው በሚፈራረሙበት ጊዜ ካለው አጋጣሚ ጀምሮ በተከታታይ በራሱ የጊዜ ሰሌዳ የሚለቀቅ ገንዘብ አለ። ፍሮዝን አሴት የምንለው ማለት ነው። አጠቃላይ እስከ $24 ቢሊዮን ድረስ ይደርሳል የተባለው። ከነዚህ 4 ነጥቦች አንጻር ምናልባት ኢራን በዚህ የድርድር ሂደት ላይ ጥቅሟን ከማስከበር አኳያ ጥሩ መታለች ሊባል ይችላል። እንደዛም ሆኖ ግን በቂ አይደለም ብዬ ስለማምን ነው። ምንድነው ድል አወጅን የሚያስብለው ምንድነው ስላችሁ የነበረው ገብታችኋል። ኢራን ድል አወጀች ምናምን የሚል ነገሮች በኢራን ባለስልጣናት በኩል እየቀረቡ ነበር። አሁን ያልኳችሁ ነገሮች እኮ አንደኛ የሊባኖስን ጉዳይ ብንመለከት ለምሳሌ የሊባኖስ ጉዳይ ቅድም እንዳልኳችሁ ነው። እስራኤል ክብሪት ይዛ እየጠበቀች ነው የምትገኘው። አት ኤኒ ታይም አት ኤኒ ሞመንት እዛ ጋር ለኩሳ ይህን የድርድር ሂደት ምናምን ልታበለሻሽ የምትችልበት ነባራዊ ሁኔታ አለ። በጣም የሚገርማችሁ። ሁለተኛ ነገር ደግሞ የናቫል ብሎኬድ መነሳት የሚለው ጉዳይ የናቫል ብሎኬዱ ኢራንም ስለተስማማች ጭምር ነው የተነሳው። ገብቷቸዋል። ኢራን የሆርሙዝ ሰርጥን ናቫል ብሎኬዱ ከተነሳ የሆርሙዝ ሰርጥን ከፍታለሁ አጠቃላይ ጦርነትን በማቆም ሂደት ውስጥ የድርድር ሂደት ውስጥ በመሆኗ ጭምር ነው የናቫል ብሎኬዱን አሜሪካ ለማንሳት የተነሳችው። ግን ናቫል ብሎኬዱ መነሳቱ በራሱ ብቻ ትልቅ ነገር ተደርጎ ሊቆጠር አይችልም። ምክንያቱም ስቲል በነ ኢራን ወደቦች ላይ የተከማቸ የተፈጥሮ ሀብት ነዳጅና የተፈጥሮ ጋዝ እሱ ወደ ዓለም አቀፍ ገበያ ሲገባ አሁንም በማዕቀብ ጫና ውስጥ ሆኖ በጥላ መርከቦች ወይም ሻዶ ፍሊት በምንላቸው ተከልሎ ነው የሚሄደው ወይስ በነፃነት ነው ወደ ዓለም አቀፍ ገበያ የሚቀርበው? ቢኮዝ ይህንን ባለማድረጓ ምክንያት በዓለም ላይ ጫና ስላለባት ኢራን ነዳጇን ስትሸጥ ለምሳሌ 1 በርሜል ድፍድፍ ነዳጅ መካከለኛው ምስራቅ ለምሳሌ ዩናይትድ አረብ ኤምሬት $100 ቢሸጡ 1 በርሜሉን $100 ቢሸጡ ኢራን $50-60 ነው የምትሸጠው። ለምን? በጥቁር ገበያ ነው ነገሩ የሚሄደው። ከዛ ሲቀጥል ደግሞ ሌሎቹ ይሄንን ሪስክ እንዲወስዱ ዋጋ ዝቅ አድርጋ መግባት አለባት። እንደዛ አይነት ኢኮኖሚያዊ ጫናዎች እያሉባት ነው ንግዷን እያከናወነች የምትገኘው ኢራን እና የነዚህ ነገሮች ጉዳይን በተመለከተ ምንድነው የተባለው በሚለው ላይ ምንም የምናውቀው ነገር ስለሌለ ስቲል ድል የሚለው ነገር መጋነን የለበትም ባይ ነኝ። በቃ ዋናው ነገር በማዕቀብ ጉዳይ ላይ በኒውክሊየር ጉዳይ ላይ የበለጸገ ዩራኒየም 60% የሚጠጋ የበለጸገ ዩራኒየም ጉዳይ እና በመሳሰሉት ላይ ገና የሚደረግ ውይይት አለ። እነዛ ውይይቶች ያው ከማዕቀቡ ማንሳት ጋር አብረው ጎን ለጎን የሚሄዱ ናቸው። እዛ ቦታ ላይ በምን አይነት መልኩ ጥቅሟን ታስከብራለች የሚለው ጉዳይ ነው።
ትልቁ ድል አድራጊም ተሸናፊም የሚያደርገው። ቀጣዮቹ 60 ቀናት አሸናፊውንም ተሸናፊውንም በግልጽ የሚለይ ይሆናል ማለት ነው። ከአፍታ በኋላ ልመለስ። ይህንን እንግዲህ ስምምነት በጣም በርካታ የዓለማችን እንግዲህ ሀገራት በጣም በአዎንታዊነቱ ተቀብለውታል። ቢኮዝ ጦርነትን የሚያቆም ስለሆነ ዳስዋኛም ደስተኛ የምንሆነው በዚህ ጉዳይ ላይ በዛ አካባቢ ጦርነት እንዲቆም ስለምንፈልግ ነው። ጦርነቱን በዘለቄታዊነት ማቆም ይችላል ወይስ አይችልም ነው አሁን ጥያቄ። ጦርነቱን በዘለቄታዊነት ማቆም ይችላል ወይስ አይችልም? በዘለቄታዊነት ጦርነቱን እንዲያቆሙ ከፈለጉ እስራኤል የዚህ የድርድር ሂደት አካል መሆን አለባት። እስራኤል በዚህ የድርድር ሂደት ላይ ካልተጠቃለለች በየትኛው መንገድ እርግጠኛ ሆኜ የምነግራችሁ ጉዳይ የዛ አካባቢ ጦርነት በዘለቄታዊ ይቆማል ብለን መናገር የምንችለው አይሆን። ብዜል ስሞትሪች ምን አለ መሰላችሁ? የወግ አጥባቂ ወይም አክራሪ የአይሁድ ብሔርተኛ ነው፣ የፋይናንስ ሚኒስትር ነው እና የአሜሪካና የኢራን ስምምነት is bad for Israel and for the entire free world። እስራኤልን ጨምሮ ለመላው ነፃ ዓለም፣ ነፃ የሚለውን ቃል በኮቴሽን ውስጥ አድርጉልኝ። በጣም የማይጠቅም አይነት ስምምነት ነው። The joint campaign had many achievements in weakening Iran and they will not go to west። በጋራ የተከናወነው ወታደራዊ ዘመቻ ብዙ ያሳካቸው ነገሮች አሉ፣ በተለይ ኢራንን በማዳከም በኩል። ይሄኛው ሊዘነጋ የማይችል ነገር ነው። But we will have to continue the campaign to topple the regime ourselves in creative ways and ensure that Iran will never have a nuclear weapon። ነገር ግን የኢራንን አገዛዝ ለመገልበጥ የተለያዩ ፈጠራ መንገዶችን በመጠቀም የምናከናውናቸው ስራዎቻችን ይቀጥላሉ። ኢራን መቼም ቢሆን የኒውክሌር ጦር መሳሪያ ይኖራት የሚለው ጉዳይ። በዚህ የስምምነት ሂደት ላይ እስራኤሎች ሪአክሽናቸው እንደዚህ ነው። በጣም በርካታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተፎካካሪዎች፣ አሁን በቀጣይ ምርጫ የሚፎካከሯቸው ሰዎች በጣም የተቃወሙት ነው። በቃ ተገቢ ያልሆነ ስምምነት ነው፣ ይሄ እስራኤልን አደጋ ላይ የሚጥል ስምምነት ነው የሚለውን ሐሳብ ደግሞ ደጋግመው እያቀረቡ so that's where the problem is። የምላችሁ ነገር እስራኤል በቃ እኔ በዚህ ቀጠና ላይ ኢቭን አሜሪካን ራሱ ጎትታ ድጋሚ ወደ ጦርነት ማስገባት ትችላለች፣ ጎትተው እና አዝሎንጋስ በእስራኤል ውስጥ ያለው መንግስት ሰላምን እስካልፈለገ ድረስ እነ ኔታንያሁ ጭራሽ የሚመጡት ሰዎች እየባሰባቸው ነው የሚመጡት። ባይዘው እየገባኝ ያለው ነገር እየባሰባቸው ነው የሚመጡት ማለት አሁን ኔታንያሁን ተክተው ወደ ስልጣን ሊመጡ የሚችሉ ፖለቲከኞች ሁላ በኢራን መንግስት ላይ ያላቸው አቋም በጣም የባሰ ነው። እነ እስራኤል በኢራን ውስጥ የአገዛዝ ለውጥን ሳናከናውን እንቅልፍ አይወስደንም እያሉ በአካባቢው ላይ ዘለቄታዊ ሰላምን ማሰብ፣ በአካባቢው ላይ ዘለቄታዊ በሆነ መልኩ ጦርነት ይቆማል ብሎ ማሰብ ዘበት ነው። እና አሜሪካ ግን ምን አገኙ ካለን ከኢራን አንፃር ካነጻጸር ነው እንዴ ኢራን በጣም ድል አድራጊ አይደለች እንዴ? ኢራን አገኘች ከምንለው አንፃር ምንድነው ዶናልድ ትራምፕ አሁን ተመልሶ እንግዲህ ያው ድርድር ይቀጥላል ምናምን ወደሚል ነገር ውስጥ ለመምጣት ምን አሳካ? ይሄን ጦርነት ሲጀምሩ በጣም ከማረሳቸው የነ ዶናልድ ትራምፕ ንግግሮች መካከል ኢራን ውስጥ ያለው አገዛዝ አሉ ወይም ኢራን ውስጥ ያለው አገዛዝ የሆርሙዝ ሰርጥን ማን አደረሰውት? መቼ አደረሰ ነው? የሆርሙዝ ሰርጥ ላይ አራና ደርሶ እዛም ቢቆጣጠርስ የሚል ጥያቄ ቀርቦላችሁ የሆርሙዝ ሰርጥን ቢይዝባችሁስ የሚል ጥያቄ ቀርቦላችሁ ማ እዛ ኢራን ውስጥ ያለው አገዛዝ የሆርሙዝ ሰርጥን ሊይዝ ማን ያደርሰዋል? እንዴት አይነት ንቄት ለኢራን መንግስት እንደነበራቸው ምንስ ሁላችሁም ብታውቁት። ከዛ ያ ሁሉ ንቄታቸው ያ ሁሉ ጉራቸው
ያ ሁሉ እኛ ፈላጭ ቆራጭ ነን፣ እኛና እኛ ብቻ ነን በዛ አካባቢ ላይ የፈለግነውን ነገር ማድረግ የምንችለው የሚል አቋማቸው ሁሉ ተገልብጦ ጭራሽ አሁን የፊታችን አርብ በስዊዘርላንድ በሚደረግ የፊርማ ስነ ስርዓት ላይ ምናልባትም እሳቸው ሄዶ ሊፈርሙ እንደሚችሉ እየተገለጸ ነው። ወይ እሳቸው ወይ ምክትል ፕሬዝዳንታቸው ይባላል። ሞስት ፕሮባብሊ ምክትል ፕሬዝዳንታቸው ነው የሚሄደው ይመስለኝ፣ ግን እሳቸውም ሊሄዱ ይችላሉ እየተባለ can you imagine this? ከምን አይነት እንትን ለራስ የተለየ ቦታ የመስጠት ከፍታ። welcome to the reality on the ground መሬት ላይ ወዳለው እውነት እንኳን በደህና መጡ ክቡር ፕሬዝዳንት። መሬት ላይ ያለው እውነታ ዶናልድ ትራምፕ በነጩ ቤተ መንግስት ውስጥ ቁጭ ብለው በሲቹዌሽን ሩም ውስጥ እንዲያዩ የሆነ እዚህ ጋር እናፈንዳው እዚህ ጋር እንዲና ብለው እንደሚናገሩት አይደል። መሬት ላይ ያለው እውነታ ፍጹም ከዛ የተለየ እና ምን አሳቡ እነ ዶናልድ ትራምፕ ይህን ጦርነት ሲጀምሩ እናሳካለን ብለው የዘረዘሯቸው ነገሮች አሉ። ከነዛ ነገሮች አንጻር አሁን በድርድር ጠረጴዛ ላይ ነገሩ ወደ መቋጨት ሲመጣ ምን አሳቡ? በእጃቸው ምንድን ነበር የነበረው? ጦር መሳሪያ እንዲሁም የእስራኤል አጋርነት። ከዛስ በኋላ ጦርነቱን ለምን ጀመሩ? 1 2 3 4 ብለው የዘረዘሯቸው ግቦችን ለማሳካት። ከዛ ጦርነቱ አሁን በምን ተጠናቀቀ? በመግባቢያ ሰነድ ስምምነት ተጠናቀቀ የሚለው በኮቴሽን ውስጥ ቀጣይ ሂደቱ ይጠበቃል እንደሚለው። ታዲያ ከዚህ የመግባቢያ ሰነድ ስምምነት አንጻር ኢራን 1 2 3 4 ብለን የምናነሳቸው አትሊስት ድል አደረገች ብለን የምንገልጽባቸው ነጥቦችን ቅድም አንስቼላችኋለሁ። እስቲል ግን አጥጋቢ አይደለም። አይሚን ወደ ቅድሙ ስሜቴ መመለስ ይችላል። ኢራን ላይ የተበሳጨው ስሜቴ ሊመለስ ይችላል። አሁን ግን ወደ አሜሪካው ነጥብ ስለመጣ የአሜሪካውን እየነገርኳችሁ ስለሆነ ነው። 1 2 3 4 ብለን አሜሪካ ከዚህ የድርድር ሂደት ምን አሳካች? ምን ይመስላችኋል? እስኪ ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ካፍታ በኋላ ስመለስ ምን እንዳሳካች እነግራችኋለሁ። መቼም አሜሪካ ምንም ነገር አላሳካችም ማለት ከባድ ነው። ለምንድን ነው እንደዛ ከባድ የሚሆነው? ዶናልድ ትራምፕ አሁን የሚፈራረሙትን ስምምነት የትኛውንም ስምምነት እንደ ድል አድራጊ አድርገው ለመሸጥ ይሞክራሉ። ራሳቸውንም ሆነ አሜሪካ እንደ ድል አድራጊ አድርገው ለመሸጥ ይሞክራሉ። አንዱ ለመሸጥ ጥረት እያደረጉ ያለበት ነጥብ ከ2015ቱ የኢራን የኒውክሊየር ስምምነት የተሻለ ስምምነት ተፈራርመናል። ትላንትና ብያችኋለሁ። ምናልባት ኢራን የኒውክሊየር ጦር መሳሪያ አይኖረኝም ብላ የምትስማማ አይመስለኝም። ነገር ግን የኒውክሊየር ህልሟን መና ካደረገችላቸው ስኬት ብለን ልንገልጽላቸው እንችላለን። እንደዛ ብለን እንዳንናገር የፋይናል አግሪመንቱን ማግኘት አልቻለም። አሜሪካም አለቀቀችም፣ ኢራንም አለቀቀችም። ሚስጥር አድርገውታል። ኬት እናምጣ? እስካሁን ባለው ትሬንድ ያለውን ነባሪያ ሁኔታ ስናይ ለምሳሌ የእስራኤሉ የፋይናንስ ሚኒስትር ቤዜል ስሞትሪች የአሜሪካና የኢራን ስምምነት ለእስራኤልም ሆነ ለፍሪ ወርልድ የማይጠቅም ነው ብሎ ሲናገር ምክንያት የሚያደርገው ነገር ምንድን ነው? መንግስቱን እንገለብጣለን ካለ በኋላ ኢራን will never have a nuclear weapon ብሎ ነው የተናገረው። እስራኤልን እያስቆጣ ያለው ሐሳብ ኢራን የኒውክሊየር ጦር መሳሪያ እንደማይኖራት አልተረጋገጠም የሚለው ጉዳይ ነው። እንደነ ስሞትሪች ያሉ ሰዎችን ጨምሮ በጣም በርካታ የእስራኤል የተፎካካሪ ፓርቲ ሰዎች እየተቃወሙ ያሉት ይሄን ሐሳብ ነው። ኢራን will never have a nuclear weapon. so already ከተስማማች ኢራን የኒውክሊየር ጦር መሳሪያ አይኖረኝም በሚለው ላይ ብትስማማ ኖሮ እነዚህ ሰዎች እንዲህ ብለው አልጻፉ። እነ ስሞትሪች ኢራን will never have a nuclear weapons ብለው ባልጻፉ፣ እስራኤል ባልተቆጣች። አሁን እስራኤልን እያስቆጣ ያለው ምክንያት ይሄ ሐሳብ በዚህ ስምምነት ላይ ስላልተጠቃለለ። ምን ማለት ነው? ኢራን
የኒክሌር ጦር መሳሪያዋን ምን አላደረገችም ማለት ነው። ጥያቄው ለዶናልድ ትራምፕ ከ2015 የተሻለ ስምምነት ነው የተፈራረምነው ወይ የምንፈራረመው የምትሉት ምን ይዘው ነው? አንደኛ ገና ስለ ኒክሌር ጉዳይ የሚወያዩት በቀጣይ 60 ቀናት ባለ የድርድር ሂደት ነው። አሁን ላይ የኒክሌር ጉዳይ ምን ተገኝቶ መቼ ተነስቶ ነው እነ ዶናልድ ትራምፕ እንደ ድል አድራጊ ሆነው ራሳቸውን የሚያቀርቡት? እርግጠኛውን ይናገራሉ ከኦባማ አስተዳደር የተሻለ ስምምነት ዶናልድ ትራምፕ በዚህ በኒክሌር ጉዳይ ላይ አይፈራረምም። ለምን? ኢራን ከዛ ጊዜ የበለጠ አሁን ጠንካራለች። ከ2015 የበለጠ አሁን ጠንካራለች። እንዴት? በ2015 የበለጸገ ዩራኒየም መጠኗ 20% እንኳን አይደርስም ነበር። አሁንስ የበለጸገ ዩራኒየም መጠኗ 60% ደርሷል። የመጣራቱ የጠራ መሆኑ 60% ደርሷል። that's another level difference. ከዚህ ከ2015 ጋር ተመጣጣኝ ወይም ያነሰ ስምምነት ይፈራረሙ እንደሆነ እንጂ በፍጹም ከዛ የተሻለ ስምምነት አይፈራረሙ። ኢራን will never የኒክሌር ጦር መሳሪያ ለዘላለም አላመርትም ብላ ቃል የምትገባ አይመስለኝም። ገና ወይቶንስ እሱንም ግን የኒያግል እይታ እንዳለ ሆኖ ጠብቀን የሚሉትን ነገር እንሰማለን። አንዱ ዶናልድ ትራምፕ ሉዝ ያደረጉት በዚህ ነው። ጦርነቱን ሲጀምሩ የኢራንን የኒክሌር ጦር መሳሪያ ጉዳይ እንዲህ ማድረግ እዛ ውስጥ ያለ ዩራኒየም የበለጸገ ዩራኒየም አለ አይደለ? አንድ ጊዜ እግረኛ ወታደሮችን አስገብተን በእግረኛ ወታደሮቻችን እንያዘው ይሆን ይላቸዋል። እንላለን። በቃ እኛ እዚህ ቁጭ ብለን አሜሪካ አንድ ጊዜ ደግሞ ይመጡና አይ በቃ የከርግ ደሴትን ገብተን እንቆጣጠርና በከርግ ደሴት በኩል ኢራንን እናስጨንቃት ማለት ቢላሉ በዙሪያቸው ያሉ ሰዎች አንድም ምን እስኪ ጥሩልኝ ሆርሙዝ ሰርጥን ማስከፈቷ። ሆርሙዝ ሰርጥ እኮ የተዘጋው አሜሪካ ስለሄደች ነበረ። አሁን እንደ ትልቅ እንትን አድርገው ለመሸጥ እየሞከሩ ያሉት እነ ዶናልድ ትራምፕ የሆርሙዝ ሰርጥን አስከፍተን እኛ ስለሆንን ነው ይሄኛ ተረክ ኢራንን ወደ ግድ ድርድር ጠረጴዛ ላይ አምጥተናት የሆርሙዝ ሰርጥ እንዲከፈት አድርገናል። ሲሪየስሊ የሆርሙዝ ሰርጥ እናንተ እዛ ጦርነት ምናምን ብላችሁ ከሜዳችሁ በፊት መቼ ተዘግቶ የሚያውቀው? ጦርነት ስትሉ ዘጋችባችሁ ኢራን። እሺ በቃ ጦርነት እናቆማለን ብሎ ኬዱንም እናነሳለን ስትሉ ከፍታለሁ አለች። እውነታው እሱ ነው። የሆርሙዝ ሰርጥን አስከፈትን ምናምን የምትል ካርድን እንደ ትልቅ የድል አድራጊነት ምልክት አድርገው ለመሸጥ መሞከር ምን ይሉታል? ትላንትና ፔቴክሴት ምን አለመሰላችሁ 123 ሚሊዮን በርሚል ድፍድፍ ነዳጅ የሚሆን በሆርሙዝ ሰርጥ አልፎ ኢራን ሳታቅ ወደ ዓለም ገበያ እንዲገባ አድርገናል። ባለፈው ከ3 ቀን ነው 4 ቀን በፊት ዶናልድ ትራምፕ 100 ሚሊዮን በርሚል ድፍድፍ ነዳጅ ኢራን ሳታቅ አሳልፈናል ምናምን ብሎ ነበርና አሁን 23 ሚሊዮን ጨመሩባትና 123 ሚሊዮን አደረጓት። እኔ የሚረሱት ነገር ላይክ እነሱ እዛ ቦታ ላይ ከመሄዳቸው በፊት ይኸውላችሁ አውሮፓውያኖች ምናምን ለዚህ ትልቁ ችግራቸው ማለት ነው። ትልቁ ችግራቸው ታሪክ የሚጀምረው እነሱ ያንን ቦታ ከረገጡበት ጊዜ አንስቶ ገብቷቸዋል። ለምሳሌ የብሪቴን እነዚህ የኢምፔሪያሊስቶቹ አሳሾች ላቲን አሜሪካ ደረሱ አይደለ? ታሪክ የሚጀምረው እዛ ቦታ ላይ ዋይ ኔሽን ፌልስ ብለው ሲጽፉ ከዛ ነው የሚጀምሩት። ከዛ በፊት እዛ ቦታ ላይ ህዝብ ነበረ፣ መንግስታዊ አስተዳደር ነበረ፣ ድንበር ነበረ፣ ታሪክ ነበረ። አውሮፓውያኖቹ ላቲን አሜሪካ ከደረሱበት ጊዜ ነው ታሪክ የሚጀምረው። ታትስ ትልቁ ችግራቸው ይሄ ነው። አሜሪካ ውስጥ ሄደው ሬድ ኢንዲያንስ የሚባሉት አሉ አይደለ? የነሱ ነገር ገባና ከ250 ዓመት በፊት የነበረው ታሪክ ነው የሚጀምረው። እነሱ ያንን ቦታ ከረገጡበት ጊዜ ልክ አሁን ኢራን ላይ እነሱ በፌብሩዋሪ 28 ጦርነት ከጀመሩበት ወዲህ ያለውን ነገር ብቻ ነው የሚያውቁት። በቃ እነሱ ፌብሩዋሪ 28 ከመሄዳቸው በፊት በሆርሙዝ ሰርጥ በየቀኑ 20 ሚሊዮን በርሚል ድፍድፍ ነዳጅ ይተላለፋል። በየቀኑ 20 ሚሊዮን
እና አሁን እቺ የሆርሙዝ ሰርጥን አስከፈትን ምናምን የሚል ጉዳይ በብሎኬድ ጫና ምክንያት ኢራን እንድትከፍት ተደረገች ምናምን የሚል ዝባዝንኬ ሲያወሩ ሳይ ምንድነው ያው ድል ስለሌለ ምንም ያሳኩት ነገር ስለሌለ ያቺ ያገኙዋትን የትኛዋንም ነገር እንደ ድል አድርገው ሊሸጧት እየሞከሩ እንደሆነ ልብ ይሏል ማለት ነው እንጂ እውነቴን ነው የምላችሁ አገዛዝን ገለብጣለን ብለው ገቡ ምንም ጭራሽ እንገለብጠዋለን ካሉት ይህንማ ልንገራችሁ እንጂ እንገለብጠዋለን ማዕከላዊ ባንኩን እንቆጣጠራለን ብለው ነው የገቡት አይደል ጭራሽ አሁን እንገለብጠዋለን ካሉት አስተዳደር ጋር ቁጭ ብለው ፊት ለፊት ተወያይተው በቁጥጥራችን ስር እናደርገዋለን ወዳሉት የኢራን ማዕከላዊ ባንክ ረብጣ ቢሊዮን ዶላሮችን ትራንስፈር አድርገው ኢራንን መልሶ ስለመገንባት ሊነጋገሩ ተስማምተው ማዕቀቡን የሚያነሱበት አጋጣሚም ማዕቀቡን የማንሳት ሐሳብ ያጠቃለለ የድርድር ሂደት እንዳለ ተስፋ አድርገው ወዲያውኑ ግራብ እናደርገዋለን ያሉት የኢራንን የኒውክሌር ጉዳይ ገና ሊነጋገሩበት ተቀጣጥረው እንዲህ ነው ያለቀው ዶናልድ ትራምፕም ሆነ የትኛውም የአሜሪካ ባለስልጣን ስለምን ድል ነው የሚያወሩት አትሊስት ኢራን ድል አደረኩ ብትል ከምን ነጥብ አንፃር ማየት እንችላለን ቅድም እንዳልኳችሁ አንደኛ የዋና ነጥብ ብለን ልናስቀምጥ የምንችለው በዩራኒየም ጉዳይ ላይ አሁን አልደራደርም ብላ ነበረ መደራደሯ ወዴት ሄደ ወደ ቀጣይ ጊዜ ተሸጋገረ እንዳለችው ነው ያደረገችው በተጨማሪነት ደግሞ በሊባኖስ በኩል ያለው ጦርነትም እንዲያቆም ሊባኖስ የዛ አካል እንድትሆን በማድረግ ረገድ ቀድማ ተናግራ ነበረ አሁን ያንን ታሳቢ ባደረገ መልኩ ይፈጸማል እየተባለ ይገኛል አፈጻጸሙን ችግር ይኖርበታል በየባስብ ከዛ እንዳይንቀሳቀስ የታገደባት ሀብት እንዲለቀቅላት አድርጋለች በሆርሙዝ ሰርጥ ላይ ያላት እንቅስቃሴ ክፍያ እንዳትጠይቅ ነው የተባለው እንጂ ወይም ክፍያ አታስከፍል ነው የተባለው እንጂ ኢራን ይሄን ነገር ደግሞ ክፍያ አላስከፍልም ብላ ነበር እንደምታውቁት እንጂ እና አካባቢ አታስተዳድር የሚል ነገርን እነ ዶናልድ ትራምፕም ሲናገሩ አልሰማናቸውም ከነዚህ ነጥቦች አንፃር ኢራን አሁን ድል አደረኩ ስትል ይኸው 1 2 3 4 ቢያን አነሳውላችሁ ለአሜሪካ እስኪ 1 2 3 4 አንሱልኝ እስኪ እድል ልስጥ ለማለት እድል በኮሜንት ላይ አስቀምጡልኝ አሜሪካ አሳካች ብላችሁ የምታስቡት ነገር ምንም ድንገት ይሄንን አይነት ፖይንት ላይ መጥቶ ለመቀጠል ከሆነ የመጨረሻ ሐሳቤ ቀድሞ ወደ ጦርነት ውስጥ ሳይገቡ እንደዚህ መሄድ አይችሉም ነበር ድርድሩን ላይክ የኒውክሌር ጉዳዩ ላይ እንዲያውም ሆርሙዝ ላይ የሚባል ሌላ ቀርቃራ ሳይመጣ ማለት ሆርሙዝ ከዚህ ጦርነት ጋር ተያይዞ ነው አይደለ ኢራን አስተዳድረዋለሁ ወደሚል ነጥብ ውስጥ የመጣችው በእነሱ ምክንያት ነው ባይዘው ይሄ ነገር የመጣ ሆርሙዝ ላይ ይሄ ነገር ሳይፈጠር ስለ ኒውክሌር ጉዳይ ነው አይደለ የኒውክሌር ጉዳዩን እኮ በቃ ስለደበደባችሁ አይደለም እኮ በጣም የሚገርመኝ አሁን ኢራን ላይ ይሄን ሁሉ የሚሳኤል ውርጅብኝ ስላወረዱ እኮ አይደለም ኢራን ኒውክሌር አልፈልግም ምናምን የምትለው የኤንፒቲ ፈራሚ ስለሆነች ነው ፋትዋም ስላለ አይደለም ፎርዛም ማተር ፋትዋ ለዛው ለነሱ ለራሳቸው ሃይማኖታዊ ሰዎችን ተውላቸውና ከዛ በላይ ግን ኤንፒቲ ፈራሚ ነች ሁለተኛ ኒውክሌር ኖራት ደግሞ በተኮስ ምን እንደሚመጣ ስለምታውቅ it's more of deterrence በሌላ አማራጭ ነገሩን መሸፈን የምትችልበት ሁኔታ ነው በጣም በብዙ መመዘኛ ካየን ጠቅላላ አድርጌ ባስቀምጠው አሜሪካ ምንም አላገኘችም ሊትራሊ ምንም ኢራን አንዳንድ እንደዚህ አግኝታለች ብለን የምናነሳቸው ነጥቦች አሉ ግን ከስትራቴጂካዊ አሸናፊነት አንፃር የደህንነት ዋስትና ያስፈልጋታል ኢራን ድጋሜ እስራኤልና አሜሪካ ጦርነት እንደማይጀምሩ እሱ መረጋገጥ አለበት እሱን ባለማረጋገጧ ነው እንግዲህ ወይም በዚህ ስምምነት ላይ እንደዛ አይነት ነገር ባለማየቴ ነው ቅድም ኢራን ላይ ያን ሁሉ ውርጅብኝ ሳወርድባት የነበረው የደህንነት ዋስትና ያስፈልጋል because አሁን ቀጣይ ስለ ኒውክሌር ጉዳይ ሊያወሩ ነው አይደለ ስለ ኒውክሌር ጉዳይ ሲያወሩ ወይ እዛ ቦታ ላይ የደህንነት ዋስትና ምንድነው because this guys እነሱ በሞቃቸውና በበረዳቸው ጊዜ የተነሱ ጦርነት እንክፈት የሚሉ ሰዎች ናቸው this guys
የባንክ አካውንታቸው በተመናመነ ቁጥር የጦር መሳሪያ ሽያጮችን በማከናወን የባንክ አካውንታቸውን መሙላት የሚፈልጉ ሰዎች ናቸው። ይሄ ከድሮ ጀምሮ ነው። የምዕራቡ ሰዎች በየትኛው ጊዜ በየትኛው አጋጣሚ ጦርነት እንደሚያመጡ አይታወቅም። እሱ ነገር የግድ መስመር አለበት። የግድ የደህንነት ዋስትና ያስፈልጋል። ከዛ አንጻር ነው ኢራንን የተቸዋት ለማለት ያክል ነው እንጂ በጣም በብዙ ይበል የሚያሰኙ ነገሮች አሉ እንዳልኳችሁ። አሜሪካስ ወፍ አሜሪካ ጉዳይ ላይ ይህ ነው የሚባል ነገር አላገኘችም። ለማንኛውም የእናንተን አስተያየት አስቀምጡልኝ። እኔ በጥንቅሩ ላይ እንግዲህ የኔን እይታ አቅርቤላችኋለሁ። ሰው ሀሳቦችን እንለዋወጥበት። ኮመንቶቹ ላይ ሀሳቦቻችሁን አስቀምጡልኝ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።